የአንዳንድ ሰዎች አቅም አለውልህ ከጎን በሚሉት ሲገለጥ፣ ሌላኛው ደግሞ አለውልህ በርታ የሚለው ከጎኑ ሲያጣ የነበረ አቅም ተዳፍኖ ይቀራል። ለደከሙት ድጋፍ፣ ለጨለመባቸው ብርሃን፣ ለተጠማ ደራሽ፣ ለተራበ መጋቢ የሚሆን ታላቅ ሰው ነው። አንዳንዶች በውስጣችን ያለው እሳት እንዲጠፋ ይሰራሉ። እነዚያ ደግሞ የነደደው እሳት እንደ ሰደድ እሳት ምድርን እንዲሞላ ይናፍቃሉ። እኔና እናንተ ከሚያነዱ ወይስ ከሚያጠፉ የድጋፍ እጅ ነን? ምድር በእግዚአብሔር ቃል ተደግፋ እንዳለች ይህንን እንረዳለን። ማንም አይቻልም በሚልበት እንዲችል፣ አይሆንም በሚልበት እንዲሆን ልቡንና ስፍራውን ለእግዚአብሔር ቃል አሳልፎ ሊሰጥ ይገባዋል። ይህም የእግዚአብሔር ብርቱ ድጋፍ ነው። ዳግም በክብር በደመና በመላእክት አጀብ ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ለእናንተ ይሁን። ተወዳጆች፣ ይህንን ማየት ከጀመራችሁ ላይክ፣ ሰብስክራይብ፣ የደውሏን ምልክት መጫን አይዘንጉ። ተባርካችኋል። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል የእግዚአብሔር ቃል በዕብራውያን ምዕራፍ 1 ከቁጥር 3 ላይ። አስተማማኝ ደጋፊ በዓለማችን ሁሉም በየመስኩ ድጋፍ የሚፈልግ ነው። ድጋፍ የሌለው ወኔ ይጨምራል። ድጋፍ የአሸናፊነት ካባ ያለብሳል። ድጋፍ ብቸኝነት እንዳይሰማን ያደርጋል። ድጋፍ ሰጪነት በተስፋ የተሞላ ሕይወት ማንም እንዲኖር ያደርጋል። የአንዳንድ ሰዎች እምቅ አቅም የሚወጣው በተለየ ድጋፍ ሰጪነት ነው። የአንዳንድ ሰዎች አቅማቸው ተዳፍኖ እንዲቀር ያደረገው የሰው ልጅን አለውልህ ባይነት ማጣት ነው። ከገንዘብ ማጣት ይልቅ አለውልህ የሚላችሁ ሰው ሲጠፋ ልባችሁን የከፋ ያደክማል። የኔ የምትሉት ሰው እናንተን ከማየት ይልቅ ደጋፊ ላይሆን ይችላል። አልፎም ቤተሰብ፣ ጓደኛ፣ የሐሳብም የምክርም ምርኩዝ ላይሆናችሁ ይችላል። ነገር ግን ማንም መጣ ሄደ የማያቋርጥና የማይደክም ደጋፊ አሳያችኋለሁ። የአንዳንድ ሰዎች ደጋፊነት እንደ ሕዝብ በጆሮ የሚጨው ነው። ድምፃቸው እንደ ኃያል ለመራመድ የጀግንነት ካባ በልብ የሚያለብስ ነው። የዚያኔ ቀንደ መለከት ይነፋል። የሚሰጡት ክብር በንስር ክንፍ ወደ ላይ ያበራል። በውስጣችሁ ያለው እሳት እንዲጠፋ እንጂ እንዲነድ በማይሰሩ ሰዎች በአንዳች አትጨነቁ። እነርሱን ትታችሁ ወደፊት እልፍ በማለት አዲስ ታሪክ መጻፍ እንዳለባችሁ አሳያችኋለሁ። ቆም ብላችሁ ዙሪያችሁን ማየት አለባችሁ። ከዛም አድካሚዎችንና ብርታት ሰጪዎችን በእውቀት እንዴት መለየት እንዳለባችሁ ትወስናላችሁ። አንዳንዱ አውቆ ያደክማል፣ ሌላኛው ደግሞ ሳያውቅ ያደክማል። ወደድክም ጠላ በሰው ልጅ አንደበት ሞትና ሕይወት በምላስ እጁ ስላለ ብርሃን ከጨለማ መለየት የግድ ይልሃል። አብዛኛው ሰው የሚጎዳውንና የሚጠቅመውን ለይቶ መራመድ አይችልም። የዚህ ሁሉ እውነታ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የሚለው የታመነ ቃል ነው። ዕውቀት እውነተኛ ደጋፊ ማጣት እንዳትችል ያደርግሃል። ዕውቀት መኖሪያህን ይሰራል። ዕውቀት ሕመምህን ይፈውሳል። ዕውቀት የጠፋብህን ያገኛል። ዕውቀት ጨለማውን ያበራል፣ የተሰወረ ነገርንም ይገልጣል። ይህንን ቃል እንመልከትና ወደ ዋናው ደጋፊ እናቀናለን። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ጌታችን ኢየሱስ የእግዚአብሔር አባት የክብሩ ነጸብራቅና የባህሪው ምሳሌ ነው። ማንም ያለ ጌታችን ኢየሱስ ክብር አይኖረውም። ታላቁን የክብር ጉድለት ሊሞላና ሊደግፍ የመጣው ጌታችን ኢየሱስ ነው። መጽሐፍ ሲናገር እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋልና ይላል በሮሜ ምዕራፍ 3 ከቁጥር 23። አንዳንድ ሰዎች የተሰጣቸውን ዕድል በራሳቸው ስንፍናና በዘላልነት ክብራቸውን ያጣሉ። ከዚያም ከነበሩበት የክብር ስፍራ በስንፍናቸው ይሰናበታሉ። የሰው ልጅም ደግሞ ከሚያኖረው ክብር የተሰናበተው የእግዚአብሔርን ቃል ባለማመን ስንፍና ነው። የእግዚአብሔር ቃል አለማመን ስንፍና ነው። በእርግጥ በስንፍና ያልተያዘ አንዳች በምድር ጻድቅ አልነበረም። ነገር ግን ማንም ያጣውን ክብር ሊያስመልስ እውነተኛ ደጋፊ የእግዚአብሔር ልጅ መጣ። የእግዚአብሔር ጽድቅ ባለሙሉ ሥልጣን ኃይል ነው። ማንም የእርሱን ጽድቅ ሲካፈል በሁለንተና የመደገፍ ዕድል ያገኛል። እግዚአብሔር አባት ምን እንደሚያስፈልገን በዋናነት ጠንቅቆ ያውቃል። ለዚህም ነው ስለ እናንተ የማስባትን ሐሳብ እኔ ያውቃለሁ ያለው።
እኔ አውቃለሁ ማለት የጀመርን ዕለት የእግዚአብሔርን ድጋፍ ልናጣ እንችላለን። በእግዚአብሔር ጽድቅም አቅምም ማንም መደገፍ ቢያስፈልግ አንተ ታውቃለህ ማለትን መለማመድ ያስፈልጋል። በአንድ ሀገር የመንግሥት ባለሥልጣናት ያላቸው ሥልጣን የሚናገሩት ቃል ከነርሱ በታች ባሉት ሁሉ ላይ የሥልጣን ኃይል አለው። ይፍረስ ያሉት ይፈርሳል፣ ይተከል ያሉት ይተከላል። ከእግዚአብሔር የሕዝቡን ኃጢአት እንዲያስወግድ የተሾመ ጌታችን ኢየሱስ ብቻ ነው። በምድር ላይ ማንም ኃጢአትን የማስወገድ ሥልጣን ያለው ስለሌለ ማንም አደርጋለሁ ብሎ አደባባይ የወጣ የለም። ነገር ግን እግዚአብሔር ኃጢአትን እንዲያስወግድ በዓለም ላይ ገለጠው። የኢየሱስ ኃጢአትን የማስወገድ ጉዳይ ለማያምኑት ግራ አጋቢ ሊሆን ይችላል። ዳሩ ግን በክርስቶስ ኢየሱስ ደም ታጥበን በሕይወት መኖር ድጋፍ አግኝተናል። ይህ የሥልጣን ቃል ነው። ማንም የመጀመሪያው በእግዚአብሔር የጽድቅ ሕይወት መደገፍ ይኖርበታል። በክርስቶስ ኢየሱስ ደም ከኃጢአት ሁሉ ታጥቦ አዲሱን የጽድቅ ልብስ ሊለብስ ማንም ተገብቶታል። የእግዚአብሔር የመጀመሪያውና የመጨረሻው የድጋፍ ቀኝ እጅ የጽድቅ ድጋፍ ነው። የእግዚአብሔር ቃል ሰዎች በእግዚአብሔር መልክ እንዲደነቁ የሚያደርግ የክብሩ ነጸብራቅ ነው። ብዙዎች የእግዚአብሔርን ፊት ማየት ከፍ ያለ ጥማታቸው እንደሆነ እረዳለሁ። ነገር ግን ወደ እግዚአብሔር ቃል ዘንበል የሚል የክብሩን ነጸብራቅ ይለብሳል። ነጸብራቁ እጅግ ብዙ ክብርና ሞገስ ነው። በእግዚአብሔር ፊት ማናችንም በኃጢአት ምክንያት አንዳች ክብር በሌለን ጊዜ ክብሩን ሊያስታጥቅ የሚችል የእግዚአብሔር ቃል ነው። አማኞች አሁን ላይ መብራቷ የጠፋባት ከተማ ነው የሚመስሉት፣ ምክንያቱም ስም እንጂ ሕይወት አይታይምና። እግዚአብሔር አባት የጠፋብንን መብራት አብርቶ በኃይል ሊደግፈን ይፈልጋል። መዝሙረኛ ዳዊት እንደዘመረው እግዚአብሔር ብርሃኔና መድኃኒቴ ነው የሚል ዘማሪ ሊፈጠር የሚችለው የእግዚአብሔርን ብርሃን በሕይወት ያየ ነው። ያላየ የሚዘምረው ከብርሃን ይልቅ ሌላ ነው። የክብሩ ነጸብራቅ ሲበራ ሕይወትን ሙሉ በሙሉ ይለውጣል። የእግዚአብሔርን ድጋፍ መልክ የማይደበዝዝ ነጸብራቅ ነው። ይህ በላቀ ክብርና ሕይወት ያኖራል። አንዳንድ ነገሮችን በጥልቀት ለመረዳትም ሆነ ለማወቅ በቀላሉ ሊያስረዳንና ሊያሳየን የሚችል ምሳሌ ያስፈልገናል። መምህራን የሚያስተምሩትን ትምህርተ ዓለም ለማስረዳትና ለማስጨበጥ የተለያዩ ምሳሌዎችን ያሳያሉ። የእግዚአብሔር ባህሪ ግራ እንዳያጋባን የእግዚአብሔር ባህሪ ምሳሌ ጌታችን ኢየሱስ ነው። ጌታችን ኢየሱስን የለበሰ ሰው የእግዚአብሔር ባህሪ ውስብስብ አይሆንበትም። አማኞች አሁን በትክክል የእግዚአብሔርን ድጋፍ የሚያስፈልግበት ጊዜ ላይ እንገኛለን። ምክንያቱም የእግዚአብሔር ባህሪ ከእያንዳንዱ ተማርኮ የተወሰደባቸው ይመስላል። የእግዚአብሔር ልጅ ከሰማይ ወደ ልጆች የወረደበት አንዱ እና ታላቁ ምክንያት በኃጢአት ምክንያት ከሚመጣ ሞት ለማዳን ነው። አማኞች የእግዚአብሔርን ባህሪ ምሳሌ ያጡ ከሆነ በሞት ይኖራሉ። ማንም በሕይወት የሚኖረው በእግዚአብሔር ልጅ ኢየሱስ ባህሪ ሲኖር ነው። ሰውን ከእግዚአብሔር የለየው ኃጢአት ነበረ። ከዚህም ኃጢአት ጭቃ አጥቦ ከእግዚአብሔር ጋር ዳግም ሊያገናኘን ኢየሱስ ከሰማይ ወረደ። እንግዲህ ጌታችን ኢየሱስ ኃጢአታችንን ያነጻው በአንድም በሌላ ደም አይደለም። ኃጢአታችንን ያነጻው በራሱ ብቻ ነው። ኢየሱስ በተጻፈለት ሄዶ ከኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። ምናልባት አሁን ላይ ምን አይነት ድጋፍ እንደሚያስፈልጋችሁ አላቅም። ነገር ግን እግዚአብሔር በልጁ በኢየሱስ ኃጢአትን በማንጻት ሊደግፋችሁ ይፈልጋል። ለእግዚአብሔር አባት ምላሽ መስጠት ምርጫችሁ የእናንተ ነው።